ሰይፉ ከተለመዱት የሚዲያ ሾዎችና ፕሮግራሞች ወጣ ብሎ ወደ ቲክቶክ የቀለጠው መንደር ድንገት ዘው በማለት ጨልፎ ለመውጣት ያደረገው ጥረት አቤት ወዴት የሚል ጥያቄን አስነስቶበታል። የቲክቶኩ መንደር ሌላ ዓለም ነው። የራሱ ተዋናያን፣ የራሱ ያጫወት ስልትና የራሱ ዳኞች አሉት። እናም ወደ ሌላው ዓለም የቲክቶኩ መንደር ብቅ ያለው ሰይፉ ፋንታሁን በዚሁ መንደር በነበረ ቆይታ ከባድ ጥፋት አጥፍተዋል በሚል ዳኞች ተሰይመው በራሳቸው ሕግ እየዳኙት ነው። ከቲክቶክ አዶናይ በሰይፉ ፋንታሁን ቅር እንደተሰኘና እንዲሁም ደግሞ ሰይፉ ፋንታሁን አሽሙር እንደተናገረው በመግለጽ ሰይፉ ሾው ላይ መቅረብ እንደማይፈልግ አስታውቋል። የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሀገራችን ሕግም የተወገዘ የተከለከለ ነገር ላይ ነው እየተፈጠረ ያለው። በዛ ላይ ገና ጀማሪ እግር ኳስ ተጫዋቾች ጭምርን ወደዚህ አይነት ነገር ነባሮቹ እየሳቡ እየከተቷቸው ነው። ትውልድ እየተበላሸ ነው። አደጋ ውስጥ እየገባን ነው። ይሄ መታረም አለበት። ቅላት ደግሞ ደደብ ያደርጋል። ሽሮ ይደፍናል። ኢየሱስ ክርስቶስ ቢኮዝ ሽሮ ውስጥ ያሉ ቪታሚን ወደ ላቦራቶሪ ብታስገባው ሽሮ የሚባለው ምግብ ላቦራቶሪ ያስገባው ላቦራቶሪ ውስጥ ታስገባው ሽሮ ቪታሚን ለስ ነው። ዛሬ ኦርቶዶክስ ሆናለሁ አቤል አቡና በኔ ቪዲዮ ካልሰራ ለሚቸክ ዛሬ ኦርቶዶክስ ሆናለሁ። ጌታ ምስክር ዛሬ ኦርቶዶክስ ሆናለሁ አቤል አቡና በኔ ቪዲዮ ካልሰራ ለሚቸክ። ይሄው አሁን እያያችሁ ዛሬ ኦርቶዶክስ ሆናለሁ ለሚቸክ። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እናንተን በሚመጥኑ በተመረጡ ቪዲዮዎች መጥቼላችኋለሁ። ከነሱም መካከል ሰይፉ ኦኒቤስ ከባድ ትችትን እያስተናገደ የሚገኝበት ሳምንት ነው። እሱን አስመልክቶ ደግሞ ምንድነው የሚለውን በስፋት የምንመለከት ይሆናል ማለት ነው። ብዙዎቹ የሰይፉ ኦኒቤስ ወዳጆችም ደግሞ ለሰይፉ ወገነው በሰፊው ሲከራከሩ ነበረ። ከነዚህም መካከል እንግዲህ ዮኒ ማኛና ሊያሾን ጨምሮ የተለያዩ ትላልቅ ኢንፍሉዌንሰሮችም ጭምር በዚህ ጉዳይ ሐሳባቸውን እየሰጡና እንደ ትልቅ አጀንዳ በዚህ ሳምንት እየተነጋገሩበትም ነበር። ዮኒ ማኛ ጋር ተያይዞ ደግሞ በአዲሱ በዚህኛው ሳምንት መጀመሪያ ከነበረበት እምነት ወጥቶ ወደ ኦርቶዶክስ እንደገባም ሲናገር ብዙ ሰዎች እየሳቁና እየተዝናኑበትም ከሚገኙት ከሳምንቱ መነጋገሪያ ቪዲዮዎች መካከል አንደኛው እንዲሆን አድርጎታል። ሌላው ደግሞ ብዙዎችን ያስደነገጠው ብዙዎችን ግራ ያጋባው ኢትዮጵያ የሴቶች ብሔራዊ ቡድን ውስጥ እንግዲህ የተመሳሳይ ጾታ ግንኙነቶች እንዳሉ ይፋ ተደረገ። ወላጆች ወደ ሴቶች እግር ኳስ ክለብ በፍጹም ልጆቻችሁን እንዳትልኩ። ሁለት ታዋቂ የስፖርት ጋዜጠኞች እንደዚህ ሲሉ የተናገሩት ንግግር እስከዛሬ ታገስነው ይበቃል፣ አሁን ግን ህዝቡ ማወቅ አለበት ሲሉ የተናገሩት ንግግር ብዙዎች እንዲደናገጡ ምክንያት ሆኗል። እነዚህንና ሳምንቱን በስፋት ሲያነጋግሩ የነበሩ የተመረጡ ቪዲዮችን ይዤላችሁ መጥቻለሁ። ቪዲዮን ላይክ በማድረግ ጀምሩ። ወደ ቪዲዮ። ከትውልድ ወደ ትውልድ የሚተላለፍ ቅርስ። እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቦን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ፣ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንጻዎች 5 ሊፍቶች የተገጠሙላቸው። የውሃና የኤሌክትሪክ መቆራረጥን ዛሬውኑ ይርሱት። ከርሰ ምድር ውሃና ጄነሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት። ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርስዎ ሱቆን ብቻ ይረከቡን፣ ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የህይወት ቦታውን ዛሬውኑ በ0957 776424 ላይ ይደውሉና ቤተሰብ ይሁኑ። መጀመሪያ እንግዲህ የምንመለከተው የሶሻል ሚዲያው ህግ አስከባሪ ሆነው ሰመረ ባሪያው የሚናገረውን ንግግር ሰምተን ወደ ሌሎች ቪዲዮዎች እናልፋለን። እንዴ ጌጤ ፋሽን ቀይራ መጣች።
እኔ የምለው አሁን ይሄን አያችሁ ብዙ ሰዎች እንግዲህ የዘንድሮ ፋሽን ልንገራችሁ መጀመሪያ በጣም መብቱ ነው ወንድ ልጅ ራሱን አይጠብቅም እንዴ መጠበቅ ይችላል እኮ ምናምን የሚሉ ወንድም እንደገና መለስተኛ ወንድም እንደገና ሴትና ደግሞ መለስተኛ ወንድ አላችሁ ወንድ ድፍን ሆኖ የሆነ ሳይዶ የተመታ እንደገና ሴት ሆና ወደ ሳይዶ ወደዚህ መምጣት የምትሞክር የሆናችሁ መሀል ላይ ያረፋችሁ ሰዎች አላችሁ በሞራል ደረጃ ደግሞ የመጨረሻ ዜሮ የገባችሁ ሰዎች ማለት ነው ወንድም ኢትዮጵያዊ በራሱ ማለት ነው ኢትዮጵያ በመሆኑ ብቻ በኢትዮጵያ ነው እዚህ ማህበረሰብ ውስጥ ማደጉ የሚይዘው የሥነ ምግባር ኖርም ደረጃ አለው ወንድ እንደ ወንድ ይሆናል ሴት እንደ ሴት ይሆናል ያንተ ውበት ባለፈው አንዱ ካሮት ተቀብቶ ሂና ተነክሮ ፊቱን የሆነ ማስክ ምናምን አድርጎ እላዩ ላይ ስቲም እየተነፋበት ጥፍሩ ተዘፍዝፎ ወንድ እንደ ወንድ መሆን ይችላል አንተን ወንድ ማለት ይከብደኛል ይቅርታ አድርግልኝ በነገራችን ላይ ዘመናዊ ሰው አይደለሁም በዚህ ሴንስ ባህላዊ ሰው ነኝ ምንም ማለት ሴትም አይደለም ወንድም አይደለም እንዴ ፍናፍንትን ማለት ላይ በቃ አንተ በጣም የምታጸይፉን እናንተ አሁን አንቺ ጌጤ ሙሉ በሙሉ አንቺ ላለማደሙ እዚህ ጋር ወይ ለጥፈሽው ካልሆነ አላውቅም እንዴ እንኳን ሆነልሽ ለነገሩ የቸኮለ ሰው እንኳን እንዳይሳሳት እንኳን እዚህ ጋር እንኳን ምልክት መለያ አርግሽ ምን ቤት ነሽ ሴቶች ቤት ገብተሽ ቢጎዲን ተጠቅልላ አንተ ወንድ ነው ይሄ መብትህ አይደለም ኢንሰልት ያደርገናልኛል በቃ የመጨረሻ ነው የሚያምን የመጨረሻ እንደ ማህበረሰብ ያደግንበት የአባት የአያት የምናምን ቫልዩዋችን እንደ ኢትዮጵያዊ የወንድ ዴፊኒሽናችን ይጠፋብናል እንደ ኢትዮጵያ ሰዎች የሚመስሉትን ውስጥ ወንድ እኮ ነው ውስጡን ብታየው እኔ ኤክስሬ አልተገጠመልኝም አይኔ ላይ ፊት ለፊት የማየው ውስጥን የሚያቅል ያውቃል አንተን አቅፋ የምተኛ ካለች ቢጎዲን ተጠቅላ ምናልባት ጸጉር ሰሪዋ ልትሆን ትችላለች እዛው ብዙ ጊዜ ስለምትመላለስ ከመላመድ ፍቅር ከመጣ ነው እንጂ ሴት የምሯን ሴት አበሻ ሴት የሆነች ሴት አንተን እንደሆነ መቆጥር አይመስለኝም እኔ ምንድነው አንተ ራስን ምን ብለህ ነው ሪፈር የምታደርገው ሰር ሚስተር ወይዘሮ ወይዘሪት እንትን ምንድነው አንተ በጣም ነው የማፍረው አለማፈር ደግሞ ላይቭም ገብተህ ነበር ላይቭ ዲስኮኔክት ሆኗል ይላል እኮ ጭራሽ እንዴት ድፍረት ነው ያለ ግን ዘመድ የለህም ጭራሽ እንደው ታው የሚል ዘመድ የለም ገርል ፍሬንድ ኖሮ አያውቅም አታፍርብህ እሷ ስታይ የሆነ ቤተሰብ ወንድሞች የሉም የምር ወንድሞች የሉም አልተወለዳችሁም ወንድሞች እዛ ቤት ውስጥ ብቻ እና እንትን ያልከው ከየት ነው የመጣው በቃ አፈሩ ወንድ ልጅ ቡና በእንትን በቲማቲም ተቀቢና ተቀባና ምናምን ዘንዋት ቆዳ ጠራ ምናል የወንድ ልጅ ፋንክሽን በእኛ ማህበረሰብ እንደዛ አይደለም አትሽለጥለጥ ዝም ብለህ ወንድ ልጅ ወንድ ነው በኢትዮጵያ ማህበረሰብ በየትኛው ዓለም ማህበረሰብ ይመስለኛል ወንድ ልጅ ወንድ ነው ማለት ጊዜውን ቢዩቲ ኬር እና እንትን ቢጎዲን ሲጠቀልል አያሳልፍም ወንድ ልጅ የራሱ የሆነ ፕሮቴክተር ነው ወንድ ልጅ ፕሮቫይደር ነው ወንድ ልጅ የራሱ የሆነ ፊገር አለው የራሱ የሆነ መገለጫ ውበት አለው ወንድ ሲሆን ሲባል ኖርማሊ ራሱን የጠበቀ ንጹህ የሆነ ጥሩ የሚለብስ ዝንጥ ያለ ማለት ሊሆን ይችላል በዚህ ሌቭል አልፎ ሴቶች ጸጉሩን በዊግ ቢጎዲን የሚጠቀለል ጥፍሩን የሚዘፈዘፍ የሚሞረድ እና የሌለ እንሶስላ ወይባ ለምን አትገባም ወይ ጠበብ እንዲያርግልህ ሌላ ነገርም ከሆነ ኬዙ ወይባ ማን ነበረች ያቺ አልጋነሽ ናት ማናት ወይባ ቁጥር ሰጣለሁ እሷ ጋር ደግሞ ቅቤ ተቀብተ ግባና እንትና ሳፎኬት አድርገው አረፈሩ ተው ግዴላችሁም ተው እንደው እኛም ባታከብሩን እንደው ሰው ማህበረሰቡ ነው ማክበር አለበት ሲሆን እኔ ከቤቴ ስወጣ የምለብሰው አለባበስ ዙሪያዬን ሰፈሬንና የሚያየኝን ሰው ነው ማከብረው ትል ያለ ሱሪ አድርጌ ያለ እድሜ ቅልል ብዬ ስወጣ ለራስ በኔ ቤት ማማረብ ብዬ እኮ አላረገውም ግን እዛ ጋር የሚያየኝን ሰው ኢንሰልት ስለማደርገው ሞራሉን ስለምነካው ምን በወጣው ከቤቱ በሰላም ወጥቶ እንደኔ አጸያፊ ነገር ያለ ምን በወጣው ስለዚህ እሱን እንኳን እንደ ማህበረሰብ ቫልዩ ስለምሰጥ ሰው ለሰው ብሎ ይኖራል የራስ ላይፍ ነው ብቻ አይሰራም የራስ ላይፍ የለም የራስ ላይፍ ካለ ቆልፈ ከቤት አትድረስብን እንጂ እሺ አሁን ደግሞ በስፋት ሳምንቱን ብዙ ሰዎች ሲነጋገሩበት ሲጋጩበት ሐሳብ አስተያየትም ጭምር ሲለዋወጡበት ወደ ነበረው ጉዳይ እናልፋለን በመጀመሪያ ግን በሰይፉ ኢቢኤስና በቲክቶከሩ አዶናይ መካከል ምንድነው የተፈጠረው ብዙ ሰዎችስ እንዲጋጩ ሐሳብ እንዲለዋወጡ ሲሆንበት ምክንያት ምንድነው የሚለውን ይሄንን ቪዲዮ እንመልከትና ሐሳብ አስተያየት እንለዋወጥበት ሰይፉ ከተለመዱት የሚዲያ ሾዎችና ፕሮግራሞች ወጣ ብሎ ወደ ቲክቶክ የቀለጠው መንደር ድንገት ዘው በማለት ጨልፎ ለመውጣት ያደረገው ጥረት አቤት ወዴት የሚል ጥያቄን አስነስቶበታል የቲክቶኩ መንደር ሌላ ዓለም ነው የራሱ ተዋናያን የራሱ ያጫወት ስልትና የራሱ ዳኞች አሉት እናም ወደ ሌላው ዓለም የቲክቶኩ መንደር ብቅ ያለው ሰይፉ ፋንታውን በዚሁ መንደር በነበረ ቆይታ ከባድ ጥፋት አጥፍተዋል በሚል ዳኞች ተሰይመው በራሳቸው ሕግ እየዳኙት ነው ከቲክቶክ አዋርድ ጋር በተያያዘ ነው የቲክቶክ መንደር በራሱ የዳኝነት ሕግ መሰረት ምርጥ የተባሉ ቲክቶከሮችን አወዳድሬ ልሸልም ነው በማለቱ በተወዳዳሪዎች መካከል ከባድ ትንቅንቅ ይታያል ውጤቱ በዳኞች እንደዚሁም በቲክቶክ መንደር ታዳሚዎች ድምጽ የሚወሰን ነው 70% የታዳሚያን ድምጽ እንደዚሁም 30% ደግሞ
የዳኞች ድምጽ በሚሰጥበት ውድድር ላይ አዶናይና ዩቲናስ በመባል የሚታወቁ ወጣቶች ትንቅንቅ ላይ ናቸው። ሁለቱም በሚሊዮኖች የሚቆጠሩ የቲክቶክ ተከታይ አላቸው። የቲክቶክ መንደር ታዳሚም ድምጹን እየሰጠና እየነፈገ ከሁለቱ ቲክቶከሮች መካከል አንዱን አሸናፊ ለማድረግ የየድርሻውን እየተወጣ ነው። ውድድሩ በሀገር ውስጥና በአፍሪካ ደረጃ የሚካሄድ ነው። የሀገር ውስጡ በመጪው ህዳር 20 ፍጻሜውን ያገኛል። ቤስት ኮንቴንት ክሬተር እና ቤስት ኢንፍሉዌንሰር የሚሉ የውድድር ምድቦች ወይም ካታጎሪስ ናቸው። በዚህም የተመልካች ድምጽ አንድ ጊዜ አንደኛው፣ ሌላ ጊዜ ደግሞ ሌላኛው እየመሩና እየተከተሉ ባለበት ሁኔታ ሰይፉ በራሱ የቴሌቪዥን ሾው ላይ እንስቷን ዩቲናስ በእንግድነት ይዞ ቀረበ። አቧራ የተነሳውም እዚህ ጋር ነበር። ተቃውሞ ሁለት ተወዳዳሪዎች አንገት ለአንገት ተናንቀው ባለበት ሁኔታ ሰይፉ የህዝብ ድምጽ በሚያዛባ መልኩ እንዴት እሷን ብቻ ለይቶ ያቀርባል የሚል ነበር። አንድም አለማቅረብ ካቀረበም ሁለቱንም ተወዳዳሪዎች አንድ ላይ ማቅረብ ነበረበት በሚል ከባድ የማህበራዊ ሚዲያ ተቃውሞ ተቀሰቀሰ። ሰይፉም ከባድ የሚባል የተቃውሞ እርጅብኝን አስተናገደ። ሰይፉ ከባድ ነገሩ በዚህ ሳያበቃ ሰይፉ ለቲክቶክ መንደሩ ተቃውሞ የሰጠው ምላሽ ደግሞ ሌላ አዲስ አቧራ አስነስቶ ዙሩን አከረረው። ሰይፉ በድምጽ አሰጣጡ ሂደት የተዛባ ሁኔታ እንዲፈጠር በማድረግ በደል አድርሶበታል የተባለውን በተመለከተም ሰይፉ አንድ መልእክትን አስተላለፈ። መልእክቱም የጥሪ መልእክት ነው። ጥሪውም አዶናይ ቅር ከተሰኘ እሱም በሾው ላይ በመምጣት መቅረብና የራሱን የምረጡኝ ቅስቀሳ ማድረግ የሚችል መሆኑን የሚገልጽ ነበር። በዚህ መሃል በነበረው ሌላ የሰይፉ እንግዳ ላይ በነበረ አንድ ፕሮግራም ላይ ሰይፉ ያደረገው ንግግር ደግሞ ሌላ አዲስ እሳትን ጫረች። ይህችም ንግግር የቲክቶክ ስኬትንና ሽልማትን የምትመለከት ነበረች። ሰይፉም እንዲህ አለ። ቲክቶክ ላይ የሚሰሩ ሰዎችን መሸለም ጥቅም አለው። መሸለም የሚያስፈልገው ጥሩ የሚሰሩ ሰዎች ስለሚበረታቱ ነው። ከጾታዊና ከንግግር አንጻር ነውር ጌጥ የሆነበት ሰዎችም ስለሚናገሩት ነገር የማያስቡበት ነገር አለ። እነዚህን ገሸሽ እያደረጉ ጥሩ ነገር ማቅረብ ለትውልድ ይጠቅማል። አለበለዚያ በአነጋገርና በድርጊት የተወላገደውን ሰው ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት የሚመስለው እሱ ነው። በአነጋገሩና በስነ ምግባሩ ጋር በተያያዘ በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል ሲልም ነበር ሰይፉ የተናገረው። ሰዎች መሸለም ጥሩነቱ ምንድነው? ጥሩ የሚሰሩ ሰዎች ይበረታታሉ። አሁን አይተ እንደሆነ ከጾታ አንፃር ወይ ደግሞ ከንግግር አንፃር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር የማያስቡበት ወይም ደግሞ አካላቸውን ለገበያ በሚመስል መንገድ የሚያቀርቡበት ነገን ታሳቢ ያላረገ አንዳንዶቹ በጣም ያሳዝኑኛል። ምክንያቱም እነዛ ሰዎች ዛሬ ላይ ቆሞ ነጋቸው ምን ሊሆን እንደሚችል አልገመቱም። ነገ የምትሰደብበትን ነገ በተነሳው አቧራ አድፍቶ የቆየው ቲክቶከሩ አዶናይ በዚህ ወቅት ለሰይፉ ምላሽ ለመስጠት ብቅ አለ። ምላሹም በአንተ ሾው ላይ አልቀረብኩም በማለት መቅረብ የማይፈልግባቸው ምክንያቶች አንዱ ለሶስት ብሎ በራሱ የማህበራዊ ትስስር ገጾች ላይ ያቀረበበት ሁኔታ ታይቷል። አዶናይ ካቀረባቸው ምክንያቶች መካከልም አንደኛው ከዚህ ቀደም በአንተ ሾው ላይ ለመቅረብ ጥረት አድርጌ ገሸሻ አድርገህ ችላ ብለኸኛል የሚል ነው። ከዚህ አለፍ ባለ ግን አዶናይ በሌላ ሾው ላይ ተናገረው አሽሙር በጣም አስገርሞኛል ሲልም ተናገረ። ይቺም አዶናይ ተናድጄባታለሁ ያላት የሰይፉ ንግግር ቲክቶክ ላይ የሚሰሩ ሰዎችን መሸለም ጥቅም አለው። መሸለም የሚያስፈልገው ጥሩ የሚሰሩ ሰዎች ስለሚበረታቱ ነው። ከጾታዊና ከንግግር አንጻር ነውር ጌጥ የሆነበት ሰዎችም ስለሚናገሩት ነገር የማያስቡበት ነገር አለ። እነዚህን ገሸሽ እያደረጉ ጥሩ ሰውን ማቅረብ ለትውልድ ይጠቅማል። አለበለዚያ በአነጋገርና በድርጊት የተወላገደውን ሰው ጀግና ያልነው ቀን ግን ከታች የሚመጣው ሰው ጀግንነት የሚመስለው እሱ ነው። በአነጋገሩና በስነ ምግባሩ ጋር በተያያዘ በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል ሲልም ሰይፉ የተናገራት ነበረች። ሰዎች መሸለም ጥሩነቱ ምንድነው? ጥሩ የሚሰሩ ሰዎች ይበረታታሉ። አሁን አይተ እንደሆነ ከጾታ አንፃር ወይ ደግሞ ከንግግር አንፃር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር የማያስቡበት ወይም ደግሞ አካላቸውን ለገበያ በሚመስል መንገድ የሚያቀርቡበት ነገን ታሳቢ ያላረገ አንዳንዶቹ በጣም ያሳዝኑኛል። ምክንያቱም እነዛ ሰዎች ዛሬ ላይ ቆሞ ነጋቸው ምን ሊሆን እንደሚችል አልገመቱም። ነገ የምትሰደብበትን ነገ አዶናይም ይችን ጠቅሶ ምላሽ ሰጠባት። አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፈለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን አዲስ ዙር አቧራ መጨስ የጀመረውም እዚህ ጋር ነው። የቲክቶክ መንደር ሰይፉ ላይ ሆ ብሎ ተነሳ።
ሌላ አዲስ ፍልሚያም ተጀመረ። በዚህ ወቅት ሰይፉም ዝምታን መረጠ። አሁን የምርጫ ውድድሩ በሰይፉ ጥልፍልፍ ታጅቦ እንደቀጠለ ነው። እናንተ መሰሎች እስክትበስሉ ያው እኛ ማራራችን ነው። ሰይፉ ማን ነው ማለት ትልቅ ነገር ነው እንዴ? ከም ነገር መስራት ጀግንነት ነው። አድረቅ ደግሞ መሰልጠን ነው። ማጣጣል ደግሞ መረገም ነው። ታውቀዋለህ፣ በሚዲያ ኢንዱስትሪ ላይ ምንም እረፍት ከተቸገሩት ጋር እያዘነ ከተደሰቱት ጋር እየሳቀ ካለቀሱት ጋር እያለቀሰ ገንዘብ ማሰባሰቢያ ቢያስፈልግ ሚዲያውን ከፍቶ ቀን ከሌሊት ሳይደክም እስከ መታመም የደረሰ እኛ ሚዲያውን ሰዎች እርዳታ የአየር ሰዓት በነፃ የሰጠ በስራው ምስጋና ሞቀስም የማያስደነግጠው በወሬ ባሉባልታ የማይሰበር ጠንካራ ኢትዮጵያዊ ልብ ውስጥ የሚኖር ብርቱ ሰው ነው። ሰይፉ ማለት ራዳነት ጥግ የገባው ደግነት ተምሳሌ ሰው ማለት እሱ ነው። እድሜም ባስተሳሰብም እንጭጭ ነህ፣ አልፈርድብህም። ሰይፉ ማለት አንጋፋ ኢትዮጵያ ውስጥ አሉ ከተባሉ ከፍ ያለ ደረጃ ያለው ምርጥ ድንቅ ሰው ነው። ሰይፉ ማንነት ወደፊት ስትበስል ይገባሃል። እናንተ መሰሎች እስክትበስሉ ያው እኛ ማራራችን ነው። እግዚአብሔር ትዕግስቱን ይስጠን። ወደፊት ግን በቀለለ አስተሳሰብና በቀለለ ሚዛን ሰውን አትመዝንሽ። ቅም ነው ሰይፉን የምትወቅሱት። አዶናይ ራሱ ለመቅረብ መብት ነው። እሱ ጥሪ ያቀርቦልሃል፣ አንተ ለመቅረብ መብት ነው። ግን እንደዚህ ደግሞ ሰይፉን የሚናገሩትን ሰዎች ደግሞ ወጥተህ ድምጽ ብትሰጥ ደስ ይላል። ሰይፉን የሰነቀፋ ቢጥለው ኖሮ ዛሬ አልነበረም የሚወድቀው። አልወደቀም። አንተ ማነህ ብሎ ማለት ቀላል ሊመስል ይችላል። እሱ ሚዲያ ብዙ ሰዎች የዳኑ አሉ። የምንናገረውን ብናውቅ ጥሩ ነው። ልቦና ይስጠን። አዶናይ ሰይፉ ሾው ላይ ይቅረብ ብሎ በጣም ብዙዎች ሲጮሁ አንዱ ሪፕላይ ላይ ገብቶ ምን አለ? ሰይፉ ራሱ አዶናይ ጋር ይቅረብ ብሎ ኮሜንት አድርጎ በጣም እየሳኩ ነበር ዛሬ። ለማንኛውም የሶሻል ሚዲያ ፓወር እንግዲህ እንደዚህ ነው። አንድ ኮንቴንት ክሬተር በዚህ ዘመን ከአንድ ትልቅ የቲቪ ሾው ጋር ይወዳደራል ማለት ነው። ይሄ በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃም ያለ ሀቅ ነው። ለማንኛውም ደግሞ ብዙዎች የደነገጡበትና በሴቶች ብሔራዊ ቡድን ውስጥ ምንድነው እየተፈጠረ ያለው? ለዘመናት ሚስጥር ሆኖ የተደበቀው እውነትስ ምንድነው? እነዚህ ጋዜጠኞች ያጋለጡት ትልቅ እውነት አለ። እሱን ከሰሙን በኋላ እንግዲህ ብዙዎች እንዲደናገጡ ምክንያት ሆኗል። እሱስ ምንድነው የሚለውን ይሄን ቪዲዮ ሰምተን እንመለስ። የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሀገራችን ሕግም የተወገዘ የተከለከለ ነገር ላይ ነው እየተፈጠረ ያለው። በዛ ላይ ገና ጀማሪ እግር ኳስ ተጫዋቾች ጭምርን ወደዚህ አይነት ነገር ነባሮቹ እየሳቡ እየከተቷቸው ነው። ትውልድ እየተበላሸ ነው። አደጋ ውስጥ እየገባን ነው። ይሄ መታረም አለበት። ትንሽና አንሳው ሶፊ ይሄንን ጉዳይ ትንሽ አይደለም በደንብ ነው የምናነሳው። ግርምዬ ድምጾችም አሉን፣ ድምጾችንም እንለቃለን። ያው ግርምዬ ረጅም ጊዜ በዚህ ጉዳይ ላይ ረጅም ጊዜ ስንሰራ ነው የቆየ ነው። በነገራችን ላይ ምስጋና በተለየ መንገድ ግርምሾም እንዳመሰገንከው ምን ያህል ጌታቸው ጅቦን ከልብ እናመሰግናለን። ብዙ መረጃዎችን በመስጠት ብዙ መረጃዎችን በማቀበልና የተለያዩ የስለላ የሚመስሉ ተግባሮችን በመስራት ጭምር በጣም ጠንካራ ስራ መስራት የቻለ ነው። ይሄ ፕሮግራም ወደ አየር ላይ እንዲወጣ አንዱ ምክንያት ነውና በጣም ከልብ እናመሰግናለን ይህንን በማድረጉ። ይህንን ነገር እንግዲህ ብዙዎች ይደባብቁታል፣ ብዙዎች አይቶ እንዳላዩ ያልፉታል። ግን በተደበቀ ቁጥር እየበዛ ነው፣ እንዳሸዋ እየጨመረ ነው ያለው። ስለዚህ በአስቸኳይ መቆሚያ መኖር አለበት የሚል አቋም በመያዝ ሲዲ ስፖርት ነገሩን ከስር መሰረቱ በማጥራት በኢንቨስቲጌሽን መንገድም ስራዎችን በመስራት ይህን ፕሮግራም ይዞ ለመቅረብ ተገዷል። ይሄ እንግዲህ ትውልድ የሚያበላሽ የነገ ትውልድ አሁን ትሰማለህ ግርምዬ የሚለቃቸውን ድምጾች የቀድሞ ተጫዋቾች እነ ህይወት ደንጊሶ እናት ልጅ አልባ ማድረግ ምን አይነት መጥፎ ስሜት እንደሚሰጥ አስቡት እያለች ነው እሷ ስትናገር የነበረውና የመጀመሪያውን ድምጽ እንዳሰማ ግርምሾ ፍቀድልኝ ይቻላል። በነገራችን ላይ ስማቸውን አሁንም እንዲታረሙ ስማቸውን ሆን ብለን ጢን የሚለው ስማቸው እንዳይጠራ ነው ያደረግነው። ሆን ብለን ነው ስማቸው እንዲጠራ ያደረግነው። ግን ያው እንደው ይበልጥ ህይወታቸው እንዳይበላሽ ይበልጥ ደግሞ ሌላ ጣጣ ውስጥ እንዳይገቡ በማሰብ ስማቸውን ጢን በሚለው የደበቅነው ስም ሲጠራ ነው። ልጅቷ ስም ትጠራለች። ስለዚህ ስም እንዳይነሳ ማለት ነው። ከከሌ ጋር ግንኙነት ነበር። በጣም ታዋቂ የኢትዮጵያ ብሔራዊ ቡድን ተጫዋቾች ስማቸው ቢጠራ የሚያስደነግጣቸው ሰዎች ናቸው ያሉት እና የኢትዮጵያ ብሔራዊ ቡድን ተጫዋቾች በብዛት የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው። በጣም ብዙ ምናቃቸው ምናከብራቸው ሴቶች አሉበት እዚህ ውስጥ እና ይሄ በትልቁ ጥያቄ የሚያስነሳ ነው። ዙሮ እኛ ግን እስቲ ለአሁኑ በተወሰነ መንገድ
ይሄን ፕሮግራም ገና ይቀጥላል። የማይቆም ከሆነ ገና የሚወጡ ቪዲዮዎች፣ ሌሎች ድምጾችም ይኖራሉ። ሌሎችንም ግን አሁን ቢያንስ ማስደንገጫ የሚሆን በቂ ማስረጃዎችን ለማቅረብ እንሞክራለን። ፍሬን እንዲይዙ ማለት ነው። ፍሬን ይዘው እንዲታረሙ፣ ወዴት ነው እየሄድን ያለ ነው የሚለውን ቆም ብሎ እንዲያገናዝቡ፣ ክርስቲያንም ወደ ቤተክርስቲያን፣ ሙስሊም ከሆኑ ወደ መስጊድ ሄደው ይቅርታ ጠይቀው ፈጣሪያቸውን ተጸጽተው ንስሐ ገብተው በየሃይማኖታቸው ወደ ትክክለኛው መንገድ እንዲመጡ ለማድረግ ነው ዋናው የዚህ ፕሮግራም ዋነኛ ዓላማ። ሌላው ደግሞ እንግዲህ ብዙዎችን ፈገግ ያስባለው ኢማኛ ወደ ፕሮቴስታንት ተቀይሮ እንደነበረ ይታወቃል። ሳይውል ሳያድር ደግሞ ፕሮቴስታንት እምነት መውጣቱን እንግዲህ በራሱ አንደበት የተናገረው ንግግር አለ። እሱንም ቪዲዮ ተከታትለን እንመለስ። ዛሬ ኦርቶዶክስ ሆናለሁ አቤል አቡና በኔ ቪዲዮ ካልሰራ ለሚቼክ ዛሬ ኦርቶዶክስ ሆናለሁ። ጌታ ምስክር፣ ዛሬ ኦርቶዶክስ ሆናለሁ አቤል አቡና በኔ ቪዲዮ ካልሰራ ለምሳሌ ይሄው አሁን እያያችሁ ዛሬ ኦርቶዶክስ ሆናለሁ ለምሳሌ ካልሰራ በኔ ላይ ጧት ተነስቶ ካልሰራ እኔ ዛሬ በቃ ጌታ የውሸት እኔ የማመልከው ጌታ እኔ የተንበረከኩለት ጌታ እኔ በስሙ የተጠመቅኩ ጌታ ዛሬ ዋሽቶኛል። ዛሬ ዋሽቷል ጌታ። ዛሬ ዋሽቷል ጌታ። ለምሴ እዚህ ነው እኮ ገና ክርስትና አልገባህም ያጠመቀችም ሴትዮ እውነተኛ የክርስቶስ ኢየሱስ አገልጋይ አይደለችም። ስለዚህ መጽሐፍ ቅዱሳዊ የሆነውን ክርስትና ላስተማረችም እምልህ የኔ ቪዲዮ መስራትና ለመስራት እንዴት ቤተ እምነት ያስቀይራል? ሰው አይደለም ህይወት አገኝበታለሁ የዘላለም ህይወት በዚህ መንገድ ነው ማገኝበት የሚለውን እምነቱን ቀርቶ የሚደግፈውን ራሱ የእግር ኳስ ክለብ እኮ አይቀይርም። ቢያሸንፍ አይቀይርም። አንተ ግን አቤል አቡና ቪዲዮ ካልሰራ እምነት የኦርቶዶክስ ይሆናል። ኦርቶዶክስ የምትሆነው ዶግማውን አይተ ቀኖናውን አይተ ያዋጣኛል የዘላለም ህይወት ይሰጠኛል ብለህ እንጂ ከኔ ቪዲዮ መስራትና አለመስራት ጋር ያይዘ መሆን የለበትም። ሲቀጥል ደግሞ ምን አልክ? ያመንኩት በስሙ የተጠመቅኩበት ጌታ ዋሽቷል ማለት ነው። አቤል አቡና ቪዲዮ ካልሰራ ምን እያልከን ነው? ጌታ ነግሮኛል እያልከን ነው። አየ ከምትሰክሰው ከሐሰተኛይቱ ብርቱካን የተቀበልከው እምነት ጌታ ብሎኛል ወደ ማለት ቅጥፈትና ውሸት የሚያድግ እንጂ ሕያውነትና ህይወት ያለበት አይደለም። ትናንትና ተሰብስበው ለአንተ ምህረት እንደሚገባ ሲነግሩ የነበሩ ግብዝ የሆኑ ሰዎች ለሌላው ሰው ምህረት የማያደርጉ እንደሆነ የአደባባይ ሚስጥር ነው። የሰውን እርቃን ፎቶ እንኳን እስከ መስቀል ድረስ ምህረት የለሾች እንደሆነ ይታወቃሉ። አንተንም በተመሳሳይ ጥቅም ለመጠቀሚያነት ለማድረግ በእርግጥ እነሱ ብቻ አይደለም የሚጠቀሙበት፣ አንተም ትጠቀምባቸዋለን። ለመጠቃቀም ስትሉ ነው እንጂ መጽሐፍ ቅዱስን መሰረት አድርጋችሁ ወይም የምህረት ልብ አድርጋችሁ አይደለም ውሸት የተነጋገራችሁት። ሰው አጥፍቻለሁ ብሎ ሲናገር ወይም ንስሐ ሲገባ ስለ ጥፋቱ ብቻ ያወራል እንጂ ያጠፋኸው ጥፋት መጽሐፍ ቅዱስን መቃረን ነው ብሎ እውነት ላይ ተመስርቶ የተናገረውን ሰው ጠምዶ እየተሳደበ ላይቭ አይገባም። አንተ ግን ንስሐ አይደለም የገባው። ሰው ዘንድ ተቀባይነት የሚያሳጣህን ነገር ለማስተካከል ይቅርታ ከጠየቅክ በኋላ ከእንደገና ወደዛው ወደ ስድብ ጥፋትክ ነው የገባከው። ስቲል እስካሁን ድረስ እየተሳደብክ ነው። የተሰበሰቡ ሰዎች እንደማይበጁ ልነግርህ ነው ዛሬ ይህንን ቪዲዮ ምሰራልህ። እነዛ በዙሪያክ ያሉ በአንተ ለመጠቀም ሲሉ ሰዎችን እንድትሰድብላቸው እንድታዋርድላቸው ሲሉ በክርስትና ሰበብ ከበው ስለ ጌታ ምህረት የነገሩክ ሰዎች እነሱ ጠላት ለሚሉ ሰው ምህረት የማያደርጉ ጨካኝ ልብ ያላቸው አረመኔ ሰዎች እንደሆኑ የቅርብ ጊዜ ትውስታችን ነው። የክርስቶስ ልብ ያለው ሰው እንደ ኢየሱስ ስህተትን ሲያይ ለጥፋት ሳይሆን ለማትረፍና ለመታደግ ትክክል ያልሆነን ስህተትን ስህተት ብሎ ይናገራል። ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸውም አልጠራጠርም። ቪዲዮ ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ወደማይምክራችሁን እንዲሻሻል እንዲስተካከል የምትፈልጉትን ማንኛውንም አይነት ደግሞ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።